የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። ላለፉት 3 ዓመታት በአማራ ክልል ከፋኖ ኃይሎች ጋር ጦርነት ውስጥ የሚገኘው የብልጽግና አገዛዝ የኛ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ ነው ሲል አስታውቋል። በዝርዝር እናያለን። ጥምረቱና ትብብር ወደ ከፍተኛ የትግል ደረጃ ተሸጋግሯል አሉ የትግራይ ሰራዊት ከፍተኛ አመራር ታጋይ ገብረ ጻዲቅም። የኢትዮጵያ ህዝቦች ጥምረትና ትብብር ፈጥረው የአብይ አህመድ አገዛዝ ዕድሜ ማሳጠር አለባቸው የሚሉት ኮሎኔሉ አሁን ያለው ጥምረት ወደ ከፍተኛ ደረጃ ተሸጋግሯል ሲሉ አስቀምጠዋል። በዝርዝር እናያለን። ኤርትራ የ2026 የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር መሆኗን ዩኤንኦቻ አወገዘም። ኤርትራ በጦርነቶች ውስጥ ያደረገቻቸው ወንጀሎች የተዘረዘሩት ናቸው ዋነኛ መቃወሚያ የሆኑት። በዝርዝር እንመለከተዋለን። ቱርክ፣ ሳውዲ አረቢያና ፓኪስታን ወታደራዊ ስምምነት ሊፈራረሙ ነው ተብሏል። በሌላ በኩል የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዳያልፉ የሚከለክል ረቂቅ ህግን አቅርቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሲሆን ላለፉት 3 ዓመታት በዚሁ በአማራ ክልል ከፋኖ ኃይሎች ጋር ጦርነት ውስጥ የሚገኘው የብልጽግና አገዛዝ የኛ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ ነው ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት ነሐሴ 1 2018 ዓ.ም እንዳስታወቀው በአማራ ክልል ሸዋ ቀጠና በተደረጉ ውጊያዎች በርካታ የአገዛዝ ጦር አየር ወለድ ኮማንዶ አባላት ተገድለዋል። በሸዋ መራቤቴ ቀጠና ለሰዓታት በተደረገ ውጊያ ነው የአገዛዝ ጦር 101ኛ አየር ወለድ ክፍለ ጦር አባላት በፋኖ ኃይሎች ውጊያ መገደላቸው የተሰማው። በቀጠናው መጀትና ቢራባ የተባሉ አካባቢዎች የተደረገው ውጊያ ከፍተኛ ጉዳት የደረሰበት የአገዛዝ ጦር ከአካባቢ በሚሸሽበት ወቅት የ8 ዓመት ህጻን ጨምሮ ሰላማዊ ሰዎችን በጥይት አቁስሏል ሲሉ የፋኖ ኃይሎች ለመረጃ ምንጮቻችን ተናግረዋል። በተመሳሳይ በክልሉ ምዕራብ ወሎ ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት መድረሱ ሰምቷል። በዛሬው ዕለት ነሐሴ 2018 ዓ.ም በጃማ ወረዳ ቀይ አፈር ከተማ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን አፋብን ምኒልክ ይፋ አድርጓል። የፋኖ ኃይሎች በምዕራብ ወሎ ቀጠና ተጨማሪ ሰፊ አካባቢዎችን እየያዙ እንደሚገኙ የተናገሩት ደግሞ የፋኖ የመረጃ ምንጮች ናቸው። በቀጠናው የአገዛዙ መከላከያ ወደ ሰሜን መቀነሱን ተከትሎ በየዕለቱ በርካታ የሚሊሻ አባላት የፋኖ ኃይሎች እየተቀላቀሉ እንደሚገኙም ነው የተሰማው። የፋኖ ኃይሎች በትላንትናው ዕለት ሐምሌ 30 2018 ዓ.ም በክልሉ ዋግምራ ዞን ዝቋላ ወረዳ በከፈቱት ውጊያ በርካታ የአገዛዙ ሚሊሻ አባላት መጎዳታቸውን አፋብን ምኒልክ አስታውቋል። የፋኖ ኃይሎች በዝቋላ ወረዳ ቀማርያም በተባለ አካባቢ ካምፕ አድርጎ በነበረ የአገዛዙ ሚሊሻ ላይ በከፈቱት ውጊያ ከ40 በላይ የሚሊሻዎች የሞትና የአካል ጉዳት ደርሶባቸው ተብሏል። በዚህም ውጊያ ከተገደሉት በተጨማሪ በርካቶች ከነትጥቃቸው በፋኖ ኃይሎች መያዛቸውን አፋብን ምኒልክ ጨምሮ ይፋ አድርጓል። ይህ በእንዲህ እንዳለ ላለፉት 3 ዓመታት በአማራ ክልል ከፋኖ ኃይሎች ጋር ጦርነት ውስጥ የሚገኘው የብልጽግና አገዛዝ የኛ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ ነው ሲል አስታውቋል። የአገዛዙ አየር ኃይል ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው ብሔራዊ ጥቅማችን እስከ ህንድ ውቅያኖስ የሚደርስ በመሆኑ አየር ኃይላችን ይህን ጥቅም የማስጠበቅ አቅም ገንብቷል ሲል አገዛዙ ሚዲያ ተናግሯል። ብልጽግና የቀይ ባህር አጀንዳ በከፍተኛ ደረጃ ማስጮ አገዛዙ በሀገር ውስጥ የገጠሙን የፖለቲካ ችግሮች ለማስቀየስ ተንቀሳቅሷል በሚል የሚተችው የአብይ አህመድ አገዛዝ አሁን ደግሞ ብሔራዊ ጥቅማችን እስከ ህንድ ውቅያኖስ ይደርሳል፣ ይህም ጥቅም እናስጠብቃለን የሚል አጀንዳን ይዞ መጥቷል። በዚህም በየጊዜው ፍላጎታችን እየጨመረ ይገኛል ሲል ነው አገዛዙ ያስታወቀው። የአገዛዙ አየር ኃይል ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው አክሎም የጠላት ኃይሎች የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይላችን የመከላከል አቅም በየቀኑ እየጨመረ መምጣቱን ስላወቁ ጥቃት ከመሰንዘር ተቆጥበዋል ሲል ተደምጠዋል። እና ዘንድሮ በጣም የተለያየ አቅም ላይ ያለ ነው። በጣም የማድረግ አቅማችን ጨምሯል። 2 3 ደጋግሞ እንዲያስቡ ያደርጋል። ቀጠናው ተርቡለንት ነው። የኛ ብሔራዊ ጥቅም አሁን እየሰፋ ነው። አባይ ግድብ ጋር ይቆማል። የኛ ብሔራዊ ጥቅማችን ሰፊ ነው። ህንድ ውቅያኖስ ድረስ ይደርሳል። ለብሔራዊ ጥቅማችን የሚመጥን አቅም ለመገንባት ሌት ተቀን ነው የምንሰራው። ያም በደንብ እንዲገነዘቡት እያደረጋቸው ነው እንጂ ፍላጎታቸውማ ዛቻቸው 24 ሰዓት ሙከራ ያደርጋሉ። የኛ የማድረግ አቅም ግን በየቀኑ እየጨመረ ነው። የመከላከል አቅም በየቀኑ እየጨመረ ነው። ያ ነው ያቆማቸው። 2 3 እንዲያስቡ ያደረጋቸው።
ጥምረቱና ትብብር ወደ ከፍተኛ የትግል ደረጃ ተሸጋግሯል አሉ የትግራይ ሰራዊት ከፍተኛ አመራር ገብረ ጻድቃን ወይም ገብረ አዴትም። የኢትዮጵያ ህዝቦች ጥምረት ሲሉ የጠሩትን ትብብር ፈጥረው የአብይ አህመድ አገዛዝ ዕድሜ ማሳጠር አለባቸው የሚሉት ኮሎኔሉ አሁን ያለው ጥምረት ወደ ከፍተኛ ደረጃ ተሸጋግሯል ሲሉም ተናግሯል። ከትግራይ ሰራዊት ከፍተኛ አመራሮች አንዱ የሆኑት ኮሎኔል ገብረ ጻድቃን ወይም ገብረ አዴት የአብይ አህመድ ሰራዊት የትግራይን ህዝብ ከምድረ ገጽ ለማጥፋት በትግራይ ላይ አዲስ ወታደራዊ እንቅስቃሴ እያደረገ ነው ብለዋል። ኮሎኔሉ ይህን የአብይ አህመድ አገዛዝ እቅድ ለመመከትና የትግራይን ህልውና ለማስጠበቅ የትግራይ ሰራዊትና ህዝቡ በሙሉ ዝግጅት ላይ እንገኛለን ሲሉም ተደምጠዋል። ሊያጠፋን የመጣን አንድን የዘር አጥፊ አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊ ህጋዊ መብታችን የሚሉት ገብረ ጻድቃን የሁሉም ህዝቦች ጠላት የሆነው አገዛዝ ተባብረን ማስወገድ አላማችን ነው ብለዋል። ወታደራዊ አመራሩ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ዘር አጥፊ አብይ አህመድ ህዝብን ከህዝብ በማጋጨትና ጦርነትን ለዘላለም በመጠቀም እንዲሁም በማወናበድ ስልጣኑን ለማስቀጠል ቢሞክርም ይህ አካሄድ አልተሳካለትም፣ አሁን ከሽፎበታል ብለዋል። ገብረ አዴት አያይዘውም የጸረ አብይ አህመድ አገዛዝ ጥምረትና ትብብር ተጠናክሯል ያሉ ሲሆን በዚህ ትብብር ኢትዮጵያን የአብይ አህመድ አገዛዝ ዕድሜ ማሳጠር አለባቸው ብለዋል። አሁን ያለው ይህ ጥምረትና ትብብርም ወደ ከፍተኛ ደረጃ ተሸጋግሯል ብለዋል። ኮሎኔሉ ወደ ከፍተኛ ደረጃ ተሸጋግሯል ሲሉ በደፈናው የገለጹ ጥምረት በሌሎች ኃይሎች በኩል ሲገለጽ መቆየቱ ይታወሳል። የፋኖ ኃይሎች፣ የአፋር ኃይሎች፣ የቤኒሻንጉል ኃይሎችና ሌሎች እንዲሁም የኦላ ኃይሎች በተደጋጋሚ ጥምረትና ትብብር እያደረግን ነው፣ በሚቀጥሉት ጊዜያት የተሻለ ለውጥ እናመጣለን፣ ጥምረታችንን ይፋ እናደርጋለን ማለት ከጀመሩ ሰነባብተዋል። አሁን የትግራይ ኮሎኔል የሚናገሩትን በዚህ ጥምረት ስር ከፍተኛ ደረጃ ላይ ደርሰናል ማለት ነው፣ የትግራይ ሰራዊትና ህዝብ በሙሉ ዝግጅት ላይ ይገኛል የሚሉት ወታደራዊ ኃላፊው የመጣመርና የመተማበር መብታችን ተጠቅመን በጋራ እንመክታለን ማለታቸው ታውቋል። በአሁኑ ሰዓት በሸረናና ሌሎች አካባቢዎች የተደረጉብን ውጊያዎች ትንኮሳ ናቸው የሚሉት የማጥፋት እቅዱን ለማስፋት ሙሉ ጦርነት ይከፍትብናል ብለን ተዘጋጅተናል ነው የሚሉት። የብልጽግና አገዛዝ በሁሉም የኢትዮጵያ አካባቢዎች የሚባል ደረጃ ላለፉት 8 ዓመታት ጦርነቶች ያስቀጠለ ሲሆን በአንድም ይሁን በሌላ መልኩ ተቧድነው አብረው ተሰልፈው የነበሩ የሀገር ውስጥና የውጭ ኃይሎች ተቀንሰው ከሌሎች ኃይሎች ጋር በመሰለፍ ጸረ ብልጽግና አገዛዝ ለማካሄድ እየተዘጋጀን ነው ካሉ ሰንበትበት ብለዋል። ኤርትራ የ2026 የተባበሩት መንግስታት ሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሁና መሾሟን ዩኤንኤች አገዘ። የተባበሩት መንግስታት ድርጅት እንቅስቃሴዎችን የሚከታተለው ዩኤን ዋች ኤርትራ የ2026 የተመድ ሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር መሆኗን አልቀበልም ብሏል። ተቋም ውሳኔውን በዓለም ላይ ካሉ እጅግ አፋኝ አምባገነናዊ ስርዓቶች አንዱ ሰብአዊ መብቶችን የማሳደግ ኃላፊነት ያለበት አካል ኃላፊ ማድረግ አስነዋሪ ቀልድ ነው ሲል ነው ትላንት ባወጣው መግለጫ ያስታወቀው። በመግለጫው በከባድ ሰብአዊ ጥሰቶች የሚከሰሱ ሰዎች ዋና ዓላማ ሰብአዊ መብቶችን መጠበቅና ማሳደግ የሆነ ተቋም እንዲመሩ እየተደረገ ነው ሲሉ የዩኤንኤች ዋና ዳይሬክተር ሄሌር ኖየር ገልጸዋል። በትግራይ ጦርነት ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ ክፍል አጎራባች አካባቢዎች ላይ ወረራ በማካሄድ በመድፈርና ንብረት በመዝረፍ ተሳትፏል በሚል ክስ አሜሪካ በኤርትራ ላይ ማዕቀብ እንደጣለባት መግለጫው አስታውሷል። የኤርትራ መንግስት ዜጎች የብሔራዊ አገልግሎት እንዲሰጡ ማስገድዱ፣ ተቃዋሚዎችና ጋዜጠኞች ያለ ፍርድ ለዓመታት የሚያስር እንዲሁም የሃይማኖት ጭቆና የሚያሳድር ነው ሲልም መግለጫው አስፍሯል። ይህ የሰብአዊ መብቶች ምክር ቤት የራሱን መመዘኛዎች በማክበር ረገድ የሚያሳየው ስር የሰደደ ውድቀት የቅርብ ጊዜ ማሳያ ነው ያሉት ዋና ዳይሬክተሩ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩ ቦታዎችን እንዲይዙ ፈቅዷል ሲሉም ከሰውታል። ኖየር ይህን ድርጊት የተባበሩት መንግስታት ሰብአዊ መብት አጠባበቅ ስርዓት አጠቃላይ ታማኒነት ይበልጥ ይሸረሽራል ሲሉ አክሏል። የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ይህ ሹመት ያለምንም መዘግየት በይፋ እንዲዋግዙ እንጠይቃለን ሲሉም ዋና ዳይሬክተሩ ጥሪ አቅርበዋል። በተጨማሪም እንደ ፈረንሳይ፣ ዩናይትድ ኪንግደም፣ ኔዘርላንድስ፣ ጣሊያን፣ ስፔን፣ ብራዚል፣ ጃፓንና ስዊዘርላንድ ያሉት የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገራት የኤርትራ ሊቀመንበርነት የሚቃወሙ አፋጣኝ የጋራ መግለጫ እንዲያወጡ እንጠይቃለን ብሏል። እነዚህን መንግስታት ይህን ሹመት እንዲሻር መጠየቅ እናም በኤርትራ አመራር ስር የሚካሄዱ ማንኛውም ሂደቶች ህጋዊነት እንደማይሰጡ ማሳወቅ አለባቸው ሲሉ ዋና ዳይሬክተሯ ተናግረዋል። በፈረንጆቹ ጥቅምት 26 እንዲሁም 30 ቀን 2026 በጄኔቫ በሚካሄደው የተባበሩት መንግስታት ማህበራዊ ፎረም ዓለም አቀፍ ትብብርና አንድነት ማሳደግ ላይ ትኩረት አድርጓልም ሲል ቢቢሲ ዘግቧል።
ቱርክ፣ ሳውዲ አረቢያና ፓኪስታን ወታደራዊ ስምምነት ሊፈራረሙ ነው። በሌላ በኩል የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዳያልፉ የሚከለክል ረቂቅ ሕግ አቅርቧል። ቱርክ፣ ሳውዲ አረቢያና ፓኪስታን የሶስትዮሽ ወታደራዊ ስምምነት ሊፈራረሙ መሆኑን ወታደራዊ ምንጮች ገልጸዋል። ሶስቱ ሀገራት የጋራ ወታደራዊ ስምምነት የሚፈራረሙት በሳውዲ ከተማ ጅዳ መሆኑ ምንጩ ጨምሮ ገልጸዋል። የቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶዋን አርብ ማለዳ ወደ ሳውዲ አረቢያ ለአንድ ቀን ጉብኝት አቅንተዋል። የፓኪስታኑ ጠቅላይ ሚኒስትር ጅዳ የደረሱት ሐሙስ ዕለት መሆኑም ታውቋል። ፕሬዚዳንት ኤርዶዋን ከሳውዲ ልዑል መሐመድ ቢን ሰልማን ጋር እንዲሁም ከፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ጋር ተገናኝተው ይወያያሉ። ፓኪስታን በአሜሪካና ኢራን መካከል የሰላም ስምምነት እንዲደረስ የምታሸማግል ሲሆን ቱርክ ደግሞ የጋዛ የተኩስ አቁም እንዲፈረም ዲፕሎማሲያዊ ጥረት ስታደርግ ቆይታለች። ስምምነቱ ሁለቱ ወታደራዊ ትብብሮች እንደሚያካትት ተገልጿል። ፓኪስታንና ቱርክ ከፍተኛ ጦር መሳሪያና ላኪ ሀገራትም ጭምር ናቸው። አሁን ላይ በኢራን ጦርነት ውስጥ የተፈጠረ የቀጠናው ትርምስ አዳዲስ አሰላልፎችን ፈጥሯል። ይህም ሳያበቃ የኢራን ፓርላማ በሆርሙዝ ወሽመጥ በኩልና በፐርሺያ ባህረ ሰላጤ በኩል የሚያልፉ መርከቦች ላይ ያለውን ቁጥጥር የሚያጠብቅ ረቂቅ ሕግ ላይ ተወያይቷል። ረቂቅ ሕጉ ከአሜሪካ እስራኤልና ቴህራን ጠብ አጫሪ ናቸው ስትል ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው መርከቦች ማገድ እንደሚያካትት ታስኒም የዜና ወኪል ነው የዘገበው። ታስኒም የፓርላማ አባል የሆኑትን አባስ ሳሊምን ጠቅሶ እንደዘገበው ከሆነ የፓርላማው ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በወሽመጡ በፐርሺያ ባህረ ሰላጤ ላይ አገሪቱ የሚኖራትን ቁጥጥር በሚመለከት ተወያይቷል። በረቂቅ ሕጉ መሰረት አሜሪካ፣ እስራኤልና ኢራን ጠባጫሪ ብላ ከፈረጃቻቸው ሌሎች ሀገራት ጋር ግንኙነት ያላቸው መርከቦች በወሽመጡ አያልፉም። በረቂቅ ሕጉ መሰረት በተጨማሪም ከእስራኤል ጋር ግንኙነት ያላቸው ወታደራዊና ሲቪል የጭነት መርከቦች እንዲሁም በኢራን ላይ በተከፈተው ዘመቻ ድጋፍ ያደረጉት እንዳያልፉ ይከለክላሉ። በተጨማሪም በኢራን ላይ ጉዳት በማድረስ ረገድ ኃላፊነት አለባቸው ተብሎ የሚታመኑ ሀገራትና ግለሰቦች ካሳ እስኪከፍሉ ድረስ በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ በኩል የማለፍ ፈቃድ አይሰጣቸውም ይላል። ረቂቅ ሕጉ ላይ የሚፈጸሙ ጥሰቶች ከባድ ቅጣቶችን ከነዚህም መካከል በመርከብ ላይ የተጫነውን ሸቀጥ ካለው ዋጋ እስከ 20 በመቶ የሚደርስ የገንዘብ ቅጣትን አካቷል። በሕጉ መሰረት መንግስት በፋርስ ባህረ ሰላጤ ውስጥ የአሰሳ ስራን ለመቆጣጠር የመርከቦችን እንቅስቃሴ ለመከታተል እንዲሁም ደህንነትና የአካባቢ ጥበቃን ለማረጋገጥ ከጦር ኃይሎች ጋር በጋራ ይሰራል ሲልም ይጠበቅ በታል ብሏል። ሳሊም ሕጉ በባለሙያዎች እየታየ መሆኑና ከመጽደቁ በፊት የማሻያ ሀሳቦች እንደሚቀርቡ ይጠበቃል ብለዋል። የኢራን ፓርላማ ረቂቅ ሕጉ ላይ የተወያየው አገሪቱ ከኦማን ጋር በወሽመጡ አሰራር ላይ እየተነጋገረች ባለችበትና ከስምምነት ይደርሳል ተብሎ የሚጠበቅበት ወቅት መሆኑን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላሉ። መልካም ቀን እመኛለሁ።